አሕዛብ ጣዖታትን ስለሚያመልኩ ንጉሡ ናቡከደነፆር እንዲህ አለ፣ 3 ዓመት ተንከባከቧቸው፣ አስተምሯቸው። እኔ የምበላውን ጮማ ይብሉ፣ እኔ የምጠጣውን የወይን ጠጅ ይጠጡ፣ በቤተ መንግሥት ይደጉ። 3 ዓመቱ ሲፈጸም አምጥታችሁ ፊት ያቆማቸዋል። ያን ጊዜ ነቢየ እግዚአብሔር ቅዱስ ዳንኤል እንዲህ አለ፣ እባክህ አለው ያንን የጃንደረቦቹን አለቃ መጋቢያቸውን፣ ለእኛ ከጮማ መቁረጥ ይልቅ ጥሬ እንድንቆረጥን ፍቀድልን፣ ወይን ጠጅ ከመጠጣት ይልቅ ውሃ እንድንጠጣ ፍቀድልን። ለምንድን ነው ቢሉ በመጀመሪያ ምክንያቱ በዚያ በንጉሡ መብልና መጠጥ ሰውነታቸውን እንዳያረክሱ። ለምን? ናቡከደነፆር ጣዖት አምላኪ ነው። በዚያም ቤተ መንግሥት ያሉት ጣዖት አምላኪያን ናቸው። ለጣዖት የሚሰዋ እና ተረፈ መስዋዕት አለ፣ ለጣዖቱ ከተሰዋ በኋላ የሚተርፍ። ስለዚህ በፍጹም እኛ እግዚአብሔርን የምናመልክ ስለሆነ ከጣዖት አምላኪዎች ጋር ጮማ አንቆርጥም፣ የወይን ጠጅ አንጠጣም አሉ። የመጀመሪያው ምክንያት ይሄ ነው። ለምን? ከማያምኑ ጋራ በማይመች አካሄድ አትጠመዱ ይላል። በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ጀምሮ ማለት ነው። አዎ ብርሃን ከጨለማ ጋራ ምን ኅብረት አለው? ጽድቅ ከኃጢአት ጋራ ምን ተካፋይነት አለው? ክርስቶስ ከቤሎር ጋራ ምን ክፍል አለው? የሚያምንስ ከማያምን ጋራ ምን አንድነት አለው ይላል። የእግዚአብሔርን ታቦትስ በጣዖት ቤት ውስጥ የሚያኖረው ማን ነው? እኛ የሕያው እግዚአብሔር ቤተ መቅደስ ማደሪያው ነንና ይላል። ስለዚህ በፍጹም ካልጠገቡ አይዘሉ ነው፣ ካልዘለሉ አይወድቁ ነው፣ ካልወደቁም አይሰበሩም ነው። ዛሬ በዓለማችን ውስጥ ብዙ ሰዎች ጠግበው እግዚአብሔርን ክደዋል። ጥጋብ ከባድ ነው። ስለዚህ በመጠን ለመኖር ራሳቸውን ለመግዛት ፈቃደ ሥጋቸውን ለፈቃደ ነፍሳቸው ለማስገዛት ብለው ከጮማ ይልቅ ጥሬ መረጡ፣ ከወይን ጠጅ ይልቅ ውሃ መረጡ። በጣም ይገርማል። እንዲህ አለ አለቃቸው፣ አሁን እናንተ የንጉሡን መብል ከሚበሉ የንጉሡን መጠጥ ከሚጠጡ ለይቼ ጥሬና ውሃ ብሰጣችሁ በኋላ ፊታችሁ ከስቶ ቢያይ ንጉሡ ታስፈርዱብኛላችሁ አላቸው። ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቆርጠኛል፣ አይምረኝም፣ አይራራልኝም። እባካችሁ ተዋል። ነቢዩ ዳንኤል እንዲህ አለ፣ እባክህ 10 ቀን ብቻ ፈትነናል። 10 ቀን ብቻ 10 በዕብራውያን ነው ፈትነን 10 ቀን ይሄንና እኛን ጥሬ ምንቆረጠሙን ውሃ ምንጠጣውን ጮማ ከሚቆርጡት የወይን ጠጅ ከሚጠጡት ጋር አነጻጽረን የእኛ ፊት ከከሳ ያን ጊዜ የወደድከውን አድረግ፣ ግን 10 ቀን ብቻ ፍቀድልናል። እግዚአብሔርም ለነቢዩ ለዳንኤል በዚያ በጀንደረቦቹ አለቃ ፊት በሜልዳር ፊት ይላል ሞገስና ምሕረትን ሰጠውላል። ቃሉን ተቀበለ። 10 ቀን ፈተናቸው። ከ10 ቀን በኋላ ሲያነጻጽራቸው ከንጉሡ መብል ከበሉት ጮማ ከቆረጡት ከንጉሡ መጠጥ ከጠጡት ወይን ጠጅ ከጠጡት ይልቅ የዳንኤልና የሦስቱ ብላቴኖች የአናንያ የአዛርያ የሚሳኤል ፊታቸው አምሮ ሰውነታቸው ወፍሮ ተስማምቷቸው ታዩ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር። ያለ እግዚአብሔር ፈቃድ የበላ ደስ ብሎትስ ተድላን የቀመሰ ማን ነው ይላል መጽሐፈ መክብብ ምዕራፍ 2 ቁጥር 25 ላይ። ማንም ሰው ያለ እግዚአብሔር ፈቃድ በልቶ አይደሰትም፣ አያምርበትም፣ አይስማማውም። ሰው ግን በእግዚአብሔር ፈቃድ ሲበላ ሲጠጣ
የሚገርም ነው። ጥሬ የቆረጠሙት አማረባቸው። የወይን ጠጅ ከጠጡት ይልቅ እኮ ውሃ የጠጡት አማረባቸው። አስተውሉ ገኖች፣ በቤተ መንግሥት ውስጥ እየኖሩ ጥሬ መቆርጠም፣ ውሃ መጠጣት ገዳማውያን ናቸው ማለት ነው። መናንያን ናቸው ማለት እኮ ነው። ጥሬ መቆርጠም፣ ውሃ መጠጣት የገዳማውያን ነው፣ የመናንያን ነው፣ የቤተ መንግሥት ሰዎች አይደለም። ያውም እኮ ተፈቅዶላቸው ነው የሚያሉት ራሳቸውን ለመግዛት። እግዚአብሔር ለእነኚህ ለአራቱ ብላቴኖች ይላል። እዚያ ትንቢተ ዳንኤል ምዕራፍ 1 ቁጥር 17 ላይ ወረድ ብላችሁ ተመልከቱ። ለእነኚህ ለአራቱ ብላቴኖች ነቢዩ ለቅዱስ ዳንኤልና ደግሞ ለአናንያ፣ ለአዛርያ፣ ለሚሳኤል ማስተዋልን ጥበብን ሰጣቸው ይላል። በዚያ በባቢሎን ምድር ካሉት አስማተኞች፣ ጠንቋዮች፣ ሕልመኞች ይልቅ ዝናቸው ወጣ ይላል፣ እጅግ በለጡ ይላል። ለዚህም ናቡከደነጾር ከፍ ከፍ አደረጋቸው። ተገርሞ ተደንቆ ማለት ነው። እንዲህ ነበረ የሚኖሩት አናንያ፣ አዛርያ፣ ሚሳኤል ከነቢዩ ከዳንኤል ጋር። ነቢዩ ቅዱስ ዳንኤል በእድሜ ትንሽ ከፍ ስለሚል፣ በእድሜ ብቻ አይደለም በእውቀትም ከፍ ስለሚል እሱ እግር ስር ቁጭ ብለው ይማሩ ነበር ይላል። ኦሪቱን በሚገባ ጠንቅቀው ተምረዋል። ሃይማኖት አጥንተው ምግባር አቅንተው ኖሮ ከዚያ ፈተና መጣ። ትንቢተ ዳንኤል ምዕራፍ 3 ላይ ፈተናው ይቀጥላል። ብዙ ታሪክ እየተኩ ነው ጊዜ ለመሸማት። እንዲህ ሆነ፣ ናቡከደነጾር ቁመቱ 60 ክንድ የሆነ ወርዱ 6 ክንድ የሆነ የወርቅ ምስ አሰርቶ አስቀርጾ በዱራ ሜዳ ላይ አቆመው። ለምርቃቱም በዚያ ያሉትን ባለስልጣኖች፣ ሹማምንቶቹን፣ መሳፍንቱን፣ መኳንንቱን፣ ገዢዎችን፣ አዛውንቶችን፣ አማካሪዎችን በሙሉ በጅሮንዶችን እንዲሰበሰቡ ጠራ ይላል። አስተውሉ፣ ያቆመው ጣዖት ነው። ርጉም ነገር አቁሞ መርቁልኝ ይላል። ርኩስ ነገር አቁሞ ቀድሱልኝ ይላል። ጣዖት የተረገመ ርጉም ነው፣ ሊባረክ አይችልም። የረከሰ ነገር ነው፣ ሊቀደስ አይችልም። ይህ በአዋጅ ተደረገ። ሁሉም ተሰበሰቡ። ናቡከደነጾር ያቆመውን ጣዖት ሊመርቁ። ያን ጊዜ ትልልቆቹም ትንንሾቹም የእምቢልታውን፣ የመለከቱን፣ የመሰንቆውን ድምፅ ሲሰሙ ወድቀው እንዲሰግዱ አዋጅ ተናጋሪ አወጀ፣ አዘዘ። በንጉሡ ትእዛዝ ወድቆ የማይሰግድ ወደ እሳቱ እቶን ይጣላል፣ ይቃጠላል አለ። ሁሉም ሰገዱ። እነኛ ሦስቱ ብላቴኖች አናንያ፣ አዛርያ፣ ሚሳኤል ግን አልሰግድም ለጣዖታት። ለምን? ከኔ በቀር ሌሎች አማልክት አይሁኑልኝ ይላልና ኦሪት ዘጸአት ምዕራፍ 20 ቁጥር 3 ላይ ይሄን ያውቃሉ። ማወቅ ብቻ አይደለም፣ ኖሩበት። ንጉሡ ላቆመው ሰግደው ብለው እምቢ አሉ። ከለዳውያን በእነሱም እውቀት ጥበብ ይቀናሉ። እሱ ብቻ አይደለም፣ ንጉሡ ናቡከደነጾር በሰጣቸውም ስልጣን ይቀኑባቸዋል። ሄደው ለናቡከደነጾር ከሰሷቸው ይላል። ክስ መጣ። አንተ የሾምካቸው ከፍ ከፍ ያደረግካቸው እነኚህ አይሁዳውያን አንተ ላቆምከው ለአምላክ አሉት። አምላኬ ነው ብሏል። ያንን የወርቅ ምስል፣ ያንን ግዑዝ ነገር ለራሱ ሕይወት የሌለበትን ማለት ነው። አይሰግዱለትም፣ አያመልኩትም እና ባዘዝከው ትእዛዝ መሰረት ወደ እሳት እቶን መጣል አለባቸው ብለው ከሰሷቸው። ንጉሡ ናቡከደነጾር ተቆጣ ይላል ሲሰማ። ከዚያ አስጠራቸው። ጥሩልኝ አለ። በወጣላቸው ስም ሲድራቅ፣ ሚሳቅ፣ አብደናጎምን ጥሩልኝ አለ። ተጠርተው መጡ። በውኑ አለ
እኔ ላቆምኩት የወርቅ ምስል አለመስገዳችሁ እውነት ነው? የኔን አምላክ አለማምለካችሁ እውነት ነውን? እኔ ላቆምኩት የወርቅ ምስል ብትሰግዱ ይሻላል፣ የኔን አምላክ ብታመልኩ ይሻላል አላቸው። ይሄ ካልሆነ ግን በእሳቱ እቶን ውስጥ ትጣላላችሁ አላቸው። ከእጄም የሚያድናችሁ የለም አላቸው። አስተውሉ። ይህን ጊዜ እንዲህ ያሉ እነ አናንያ እነ አዛርያ እነ ሚሳኤል ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ የተመዘገበውን ኃይለ ቃል እመለከተዋለሁ። እንዲህ ብለው መለሱ። ንጉሥ ሆይ አሉት፣ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። አስፈላጊያችን አይደለም። አሁን ስለ አንተ ስላቆምከው የወርቅ ምስል ወይም ጣዖት መመለስ አይጠበቅብንም። ለምን? አንተ ላቆምከው ምስል እኛ አንሰግድም፣ ያንተን ጣዖት አናመልክም። ነገር ግን እነሆ ከእሳቱ ማን ያድናችኋል ላልከን የምናመልከው አምላካችን እግዚአብሔር ከሚነደው ከእሳቱ እቶን ያድነናል። ክብር ምስጋና ለአምላካችን ለእግዚአብሔር። ያድነናል። ይህም ብቻ አይደለም፣ ከእጅህም ያድነናል። ለምን? ከእጄ የሚያድናችሁ የለም ነበር ያለው። ከእጅህም ያድነናል። ስለዚህ አንተ ላቆምከው ምስል አንሰግድም። እኛ የምናመልከው የሚታዩትንም የማይታዩትንም ፈጥሮ የሚገዛውን አምላካችን እግዚአብሔርን ነው። ይህንን ዓለም ካለመኖር ወደ መኖር ካለመታየት ወደ መታየት አምጥቶ የፈጠረውን አንድ ቀን ከመኖር ወደ አለመኖር የሚወስደውን እንደ አይነ ጥቅሻ የሚያሳልፈውን እንደ መጎናጸፊያ የሚጠቀልለውን እሱ ነው የምናመልከው። በዝናብ እያበቀለ በፀሐይ እያበሰለ የሚመግበንን አምላካችንን እግዚአብሔርን ብቻ እናመልካለን፣ ከእርሱ ሌላ አምላክ የለንም ብለው መሰከሩ። ሳይፈሩ ሳያፍሩ ወገኖች፣ ከባድ ነው። ሁሉ ይሰግዳል። 3 ሰዎች ብቻ ተገኙ፣ ሌሎቹ ሁሉ ሰግደዋል። ከዚያ ንጉሡ የበለጠ ቁጣው ነደደ ይላል፣ ፊቱም ተለዋወጠ ይላል። እሳት አንድዱ አለ ነው የሚለው። 7 ክንድ እየነደደ ነበረ፣ 7 እጥፍ አድርጉት አለ ይላል። 7 × 7 49 ነው። 49 ክንድ ይንበለበል ነበረ። እጃቸውንና እግራቸውን አስራችሁ ወደዚህ ወደ እሳቱ እቶን ውስጥ ጉድጓዱ ውስጥ የሚነድ እሳት ነው፣ ወደዚያ ጨምሯቸው አለ። በሰናፊላቸው፣ በመጎናጸፊያቸው፣ በልብሳቸው፣ በቀሚሳቸው ጠቅልለው አስረው እዚያ 49 ክንድ የሚንበለበለው እሳት ውስጥ ጣሏቸው። የእሳቱ ወላፈን እነኛ የጣሏቸው ኃያላኑ ደረታቸው የሰፋ ቁመታቸው የረዘመ ጡንቻቸው የፈረጠመ ተመርጠው አስረው የጣሏቸው። የእሳቱ ወላፈን ውጩ ያሉትን እነኛን ጣዮቹን እየፈጀ ገደላቸው ይላል። ምን ይላሉ አበው? አሳ ቦርቧሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣል፣ ራሱንም ያጣል ብላችሁ ጨምሩት። እነኛ ጣዮች ኃያላኑ በእሳቱ ነበልባል ተፈይተው አለቁ። ውስጥ የገቡት ግን እሳቱ አልነካቸውም። ሰሎሞን ምን ይላል? ጉድጓድን የሚምስ ይወድቅበታል፣ ድንጋይንም የሚያንከባልል ይገለበጥበታል ይላል መጽሐፈ ምሳሌ ምዕራፍ 26 ቁጥር 27። እውነት ነው። አበው ምን አሉ? ሥራ ለሰሪው እሾህ ላጣሪው አሉ። እነሱ ባነደዱት እሳት ባቀጣጠሉት እሳት ተለበለቡ፣ ተፈጁ፣ ሞቱ፣ አለቁ። እሳት ውስጥ የገቡት አናንያ፣ አዛርያ፣ ሚሳኤልን ግን ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ተልኮ ሊያድናቸው እየበረረ ከሰማይ ወረደ ይላል። ክብር ይግባው ሊቀ መላእክት ቅዱስ ገብርኤል በያዘው በብርሃን መስቀሉ
ያንን 49 ክንድ የሚንበለበል እሳት ቢመጣው እሳቱ ልክ እንደ ክረምት ውሃ እንደ ጠዋት ቅዝቃዜ በረደ ቀዘቀዘ ይላል። አበረደው አቀዘቀዘው። የኛ አምላክ እግዚአብሔር እሳት በእሳት ማጥፋት ያውቅበታል። እሳታዊው ብርሃናዊው ሰማያዊው መልአክ ሊቀ መላእክት ቅዱስ ገብርኤል እሳቱን አበረደው አቀዘቀዘው። አሁን እንዲህ ተብሎ ተጽፎ ነበረ። እስቲ በሉ ባካችሁ በእሳት ውስጥ በሉ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ የተመዘገበ ይለቃል። ለጊዜው ለእስራኤል ዘሥጋ ተነግረዋል። በስምህ ጠርቼሃለሁ ተቤዥቼሃለሁና አንተ የኔ ነህ አትፍራ ይላቸዋል። እስራኤል ዘሥጋ ፍጻሜው እስራኤል ዘነፍስ የምንባል የአዲስ ኪዳን እስራኤሎች እኛን ክርስቲያኖችንም ነው። በስሜ ጠርቻችኋለሁና አትፍሩ ይለናል አምላካችን እግዚአብሔር። ተቤዥቻችኋለሁና አትፍሩ ይለናል። በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም አለ። እነ አናንያ እነ አዛርያ እነ ሚሳኤል በእሳት ውስጥ እየተመላለሱ እሳቱ አላቃጠላቸውም፣ ነበልባሉ አልፈጃቸውም። ይህ እኮ ከሰው አይምሮ በላይ የሆነ ነገር እኮ ነው። ውጪ ያሉትን ከእሳቱ ጉድጓድ ውጪ ያሉትን ነበልባሉ እየፈጀ ገደላቸው። እሳቱ ውስጥ ያሉትን ግን እሳቱ ምንም ነገር አላቃጠላቸውም፣ አልነካቸውም ይላል። ይህ የሊቀ መላእክት የቅዱስ ገብርኤል ጥበቃ ነው። እነርሱ በእምነት የእሳት ላይ አጠፉ ማለት ይሄ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አጠፉ። አስተውሎ ወገኖች፣ ይታየን መልአከ እግዚአብሔር አውዶሞ ለእለ ይፈርሆሙ ወያድኅኖሙ ብሎ አንስቶታል። እዚህ መዝሙር 33 ቁጥር 7 ላይ ይታየን መልአከ እግዚአብሔር አውዶሞ ለእለ ይፈርህዎ ወያድኅኖሙ ይላል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። የእግዚአብሔር መልአክ እንደ ቅዱስ ገብርኤል ያለው እግዚአብሔርን በሚወዱ እግዚአብሔርን በሚፈሩ እግዚአብሔርን በሚያመልኩት ዙሪያ ይከትማል፣ ይከባል፣ ያድናቸውማል። ሊቀ መላእክት ቅዱስ ገብርኤል በእነሱ ዙሪያ ከተመ፣ ከበበ፣ ከሚነደውም እሳት አዳናቸው። ክብር ይግባው ሊቀ መላእክት ቅዱስ ገብርኤል። እንዲህ ተብሎ ተመዝግቧል። ናቡከደነፆር የተመለከተውን እናንሳ። ትንቢተ ዳንኤል ምዕራፍ 3 ቁጥር 24 ጀምሮ እመለከተዋለሁ። እሱ ላቆመው ጣዖት አንሰግድም ብለዋል። እሱ የሚያመልከውን ጣዖት አናመልክም ብለዋል። እኛ የምናመልከው እግዚአብሔርን ነው፣ እኛ የምንሰግደው ለእግዚአብሔር ብቻ ነው ብለዋል። ስለዚህ የንጉሡን ቃል ያልተቀበሉትናል፣ የራሱ የናቡከደነፆርን ቃል ያልተቀበሉ የተቃወሙ እግዚአብሔር አምላካችን ያድነናል ብለው የመሰከሩ ናቸውና ይህን ተናገረ። እንደዚህ ያለ አምላክ የለም አለ። እስቲ በሉ እንደዚህ ያለ አምላክ በሉ የለም፣ የለም። እንደዚህ ያለ የሚያድን የሚረዳ ከሚነድ ከእሳት እቶን የሚታደግ አምላክ የለም ብሎ ናቡከደነፆር መሰከረ። ልክ ሊቀ ነቢያት ሙሴ እንደተናገረው አይነት ነው የተናገረው። እስቲ በሉ እንደ እግዚአብሔር ያለ በሉ ማንም የለም። ኦሪት ዘዳግም ምዕራፍ 33 ቁጥር 26 እንደ እግዚአብሔር ያለ ማንም የለም። ሊቀ ነቢያት ሙሴ ነው የመዘገበው። ናቡከደነፆር ያ ጣዖት አምላኪ በሚገርም ሁኔታ መንፈስ ቅዱስ አንደበቱን ከፍቶ አናገረው፣ ለእግዚአብሔር ምስጋና እንዲያቀርብ አደረገው። እንደዚህ ያለ የሚያድን አምላክ በምድር ላይ የለም። የነ አናንያ የነ አዛርያ የነ ሚሳኤል አምላክ እግዚአብሔር እውነተኛ አምላክ ነው ብሎ መሰከረ። ከዚህ በኋላ አለ
አዋጅ በአዋጅ ተቀየረ። ከዚህ በኋላ በእነርሱ አምላክ ላይ የስድብ ቃል የድፍረት ቃል የሚናገር ሰው ቤቱ የጉድፍ የቆሻሻ መጣያ ይሆናል፣ እሱም ደግሞ ይፈረድበታል ብሎ አዋጅን በአዋጅ ቀየረ። ጥቂት ደቂቃ እሳት ውስጥ ቆይተው ያውም እሳቱ ሳያቃጥላቸው አምላካችን እግዚአብሔርን ለአሕዛብ በክብር አሳዩ። ክብር ይግባቸው ሦስቱ ብላቴኖች አናንያ፣ አዛርያ፣ ሚሳኤል። እነርሱ በእምነት የእሳትን ኃይል አጠፉ ያልነው ለዚህ ነው። ናቡከደነፆርም በባቢሎን አውራጃዎች ላይ ከፍ ከፍ አደረጋቸው። እንደገና ሌላ ሹመት ሌላ ስልጣን ተሰጣቸው። በምድርም ቢሆን የቀረባቸው ነገር የለም ከእግዚአብሔር ጋር ስለሆነ። አሁን እኛ ከዚህ ታሪክ ምን እንማራለን? ታሪክ ተርከን ብቻ እንዳንተው። በታሪኩ መስታወትነት የራሳችን ሕይወት አንስተን ትምህርታችን ተቀልለዋለን። ዛሬ ከአናንያ፣ ከአዛርያ፣ ከሚሳኤል